ኢነርጂን ወስደውታል በሌላ አባባል እድሬን ወስደውታል። ሁለቱም አይኖቼ ጨለሙብኝ። ከዛም አልፎ ጸጉሬ ረገፈ፣ ሽፋሽፍቴ ረገፈ፣ ጥፍሮቼ ረገፉ። አስመስለው ከተጫወቱ በኋላ ደግሞ ማሊያቸውን ቀይሮ ወደ ጠንቋይ ቤት የሚሄዱ በርካታ ሰዎች አሉ። እግዚአብሔር ይላል፣ መጽሐፍ ቅዱስ ይላል፣ ቸርች መስጊድ ይሄዳል፣ ከሰዓት ደግሞ አጅሬ ጋር ይሄዳል። ጸበል እየተመላለሰች የተጠመቀች እያለ ድንገት ሁለቱም አይኖቿ ይጨልሙባታል። ባሏን ጂኒየስ የሆነ ሰው ፓራላይዝ አድርጎ ቤት ውስጥ አስቀምጡት። በጣም በሚገርም በመተት ነው ያጨሳ ከቤት አይወጣም። እሷን ግን ልብ አድርገው 2 ማስታጠቢያ ደም ተፍቼ አልሞትኩም። ከሰዓት በኋላ ግን ማሊያቸውን ነጠላቸውን ቀይረው ደግሞ የጠንቋይ ልብስ ለብሰው ደግሞ ለጠንቋይ የሚያፈነድዱ እግዚአብሔር ይመስገን። አሁን እግዚአብሔር ይመስገን። ማን አለ? መድኃኔዓለም አለ። ማን አለ? መድኃኔዓለም አለ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናል ተከታታዮች ዛሬም በፈጣሪ ፍቃድ ተገናኝተናል። እንግዲህ ለዛሬ ማን ያዘዋል እሸቱ በመተት ዙሪያ ያጋጠመውን ነገር ይናገራል። ለብዙዎቻችሁ ማስተማሪያ ይሆናል ብዬ ስላመንኩኝ እሱን አቀርባለሁ። በዛ ውስጥ እንግዲህ ሚዲያ ላይ የሚታወቁ ሰዎች ሳይቀሩ ኢነርጂን ወስደውታል ሲል ነው ምስክርነትን የሰጠው። ከዛ ውስጥ ደግሞ የእሱን ከተመለከቱ በኋላ እጅግ በርካታ ሰዎች ደውለው ያሉትንም ነገር ይነግረናል። ምን አሉት የሚለውን እስከ መጨረሻው የምትቆዩ ከሆነ የምትሰሙት ነው የሚሆነው። እነዛን ሰዎች አውሬ ሲል ነው የጠራቸው። ማን ያዘዋል። እንዲሁም ደግሞ አንዲት ሴት ገጠመኛዋ ስትነግረው 2 ማስታጠቢያ ደም ተፍታ በሕይወት ግን ኢየሱስ ክርስቶስ እንዳቆየት ምስክርነትን ሰጥተዋለች። ከራሷ አንደበት የምንሰማው ነው የሚሆነው። ከፍጹም ጋር ቃለ ምልልስ አድርጋ ሪያክት ያደረግንባት ልጅ ታስታውሷታላችሁ ብዬ አስባለሁ። በርሜል ጊዮርጊስ ሄዳ እጇ ላይ የነበረው ለምጥ በጽናቷ የጠፋላትን ልጅ ብዙዎቻችሁ ታሪኳን እንደወደዳችሁት ነግራችሁኛል። እሷ ልጅ እንግዲህ በቲክቶክ ገጿ ላይ መታ ቪዲዮ እንደተነሳ ተናግራለች። እና አሁንም ክፉ ሰዎች አሉ። አሁንም ሰው ሲድን የማይወዱ የመድኃኔዓለም ክብር የመድኃኔዓለም ተአምር ሲነገር ደስ የማይላቸው ሰዎች እና እነዛ ሰዎች ቪዲዮን እንዳነሱባት ነው የተናገረችው። ከዛም ጋር እያይዛ ተናገረችው ነገር አለ። ምንድን ነው ያለችው የሚለው ለብዙዎቻችሁ ትምህርት ይሆናል እና እሱንም የምንመለከት ነው የሚሆነው። እንግዲህ በመጨረሻ የምንመለከተው ደግሞ በጥቁር አንበሳ ሆስፒታል የህፃናት ስፔሻሊስት የነበረች ሴት ስለ መድኃኔዓለም የሰጠችው እጅግ በጣም አስገራሚ የሆነ ምስክርነት አለ። ምን ገጠማት? ምንድን ነው የሆነችው? እንደነገርኳችሁ በጥቁር አንበሳ ሆስፒታል ውስጥ የህፃናት ስፔሻሊስት ነበረች። በኋላ ግን በህይወቷ ላይ የሆነ ነገር ሀፕን አደረገ። ከዛ በኋላ ግን መድኃኔዓለም ተአምር ሰራላት። ምንድን ነው የሰራላት ተአምር የሚለውን ሁሉንም በየተራ የምንመለከት ይሆናል። ከእናንተ የሚጠበቀው እስከ መጨረሻው ከኔ ጋር ቆይታችሁ ቪዲዮን መከታተል ነው። ወደ ቪዲዮ አምራለሁ። የሚጀምረው እንግዲህ ከማን ያዘዋል እሸቱ ነው። ማን ያዘዋል በተለይ ከቅርብ ጊዜ ወዲህ እንግዲህ ኮንቴንቱን ያው እግዚአብሔር የተመሰገነ ይሁን ከኛ ኮንቴንት ጋር አመሳስሎታል። ስለ መተት ነው በብዛት የሚያወራው። አንዳንዶች ባይጠማቸውም እንግዲህ የተነካ ነው የሚያውቀው የምለው ለዛ ነው። እና እሱ በህይወቱ ያ ነገር ሀፐን ስላደረገበት ያጋጠመውን ነገር ባገኘው አጋጣሚ ሁሉ ለሌሎች ማስተማሪያ ሆን ዘንድ እየተናገረ ነው። ጥሩ ነው። ወደፊትም ይቀጥልበታል ብዬ ነው የማስበው። እና ሰሞኑንም እንግዲህ ከአንድ ግለሰብ ጋር ባደረገው ቃለ ምልልስ ላይ ያንኑ ደግሞታል እና በዚህ
ቃለ ምልልስ ላይ በጣም ተች የሚያደርግ ነገር የራሱን ህይወት በተምሳሌትነት በማቅረብ እና እንግዲህ ሚዲያ ላይ ያሉ ሰዎች ጭምር እነዚህ ሰዎች አውሬዎች ናቸው፣ ሚዲያ ላይ ያሉ ሰዎች ናቸው፣ ኢነርጂን ወስደውታል፣ በሌላ አባባል እድልን ወስደውታል ነው። ሌላ ምንም ትርጉም የለውም። እና እኔ ያለመድኩት ነገር እኔ ላይ ሀፕን ማድረግ ጀመረ ነው ያለው። እንግዲህ ሲጀምረው ማለት ነው። እና ኔጌቲቭ የሆነ ኢነርጂ ከአልጋው የማያስነሳ ስራውን እንዳይሰራ ይሄ ያዚም መንፈስ የለም እዛው ጋር የሚይዝ እሱ ከለመደው ነገር ውጪ በቃ በላዩ ላይ የድብርት መንፈስ፣ ስራ የመጥላት መንፈስ የመሳሰሉትን ይሄማ እኔ አይደለሁም። ምናልባት ከልጅነት የጀምሮ እንግዲህ በችግር ስላደግኩ ሊሆን ይችላል። የሆነ ነገር ሀፕን ሲያደርግብኝ ነው ብዬ ነው የምነሳው። ይሄ ኢነርጂ ይገርመኛል በጣም ሞቲቬሽኑ ለብዙ ሰዎች በደንብ ያነሳሳል፣ ያነቃቃል ብዬ አስባለሁ። እና ነገር ግን ሲገባው በራሱ መንገድ ሄዶ ያንን ነገር ድል እንዳደረገው ነው የተናገረው። እና በጣም የሚገርም ምስክርነት ነው። ብዙዎቻችሁ አይ ቲንክ ትማሩበታላችሁ ብዬ አስባለሁ። እና ከራሱ አንደበት ለምን አንሰማውም? ሰምተን እንመለስ። እግዚአብሔር ይላል መጽሐፍ ቅዱስ ይላል፣ ቸርች መስጊድ ይሄዳል፣ ከሰዓት ደግሞ አጅሬ ጋም ይሄዳል። ወደ መተቱ እንዴት እንደመጣው ነው የምነግርህ ማለት ነው። እኔ ላይ ከኔ ያልሆነ ኢነርጂ ይመጣብኛል። እኔ ራሴ ኢነርጂ አውቀዋለሁ። የማይሆን ኢነርጂ ወደ ኃጢአት ሊወስደኝ የሚጥል ጠልፎ ሊጥለኝ፣ ጠዋት ካልጋ እንዳልነሳም ያደርገኝ፣ ስራዬ ላይ እንድጨው እንድነጫነጭ፣ በቃ ትግሉ አንተ በቃ በዛብኝ በጣም በዚህ ብለው በዚህ። እኔ ደግሞ ታጋይ ነኝ። እንዴት አድርጎ እግዚአብሔር ትዕግስት የሚባል ነገር ሰጥቶኛል። በልጅነቴ በስቃይም ስላደግኩኝ ይሁን እግዚአብሔርን ስለሚረዳኝ በጣም ነው የምዋጋው። የሆነ ነገር ሲመጣ ኖ እላለሁ። እና ነገር እግዚአብሔር ይላል፣ መጽሐፍ ቅዱስ ይይዛል፣ ቸርች ይሄዳል፣ ከሰዓት ደግሞ አጅሬው ጋ ነው። ብዙ ሰዎች እንደዛ ናቸው፣ አስመሳዮች ናቸው። እግዚአብሔር የሚሉ በነጠላ የሚሸፈኑ ደጋግመን እንደምንለው ነገር ግን አስመስለው ከተጫወቱ በኋላ ደግሞ ማሊያቸውን ቀይሮ ወደ ጠንቋይ ቤት የሚሄዱ በርካታ ሰዎች አሉ። ያንን ለመናገር ነው ማን ያዘዋል ያንን ያለው። እና ወደ መተቱ እንዴት እንደመጣው ልንገርህ። እኔ ላይ ከኔ ያልሆነ ኢነርጂ ይመጣብኛል አለ። እኔ የራሴን ኢነርጂ አውቀዋለሁ። ወደ ኃጢአት ሊወስድ ወደ ጥልቁ ሊወስደኝ የሚችል ኢነርጂ ወደ እኔ ይመጣል። እኔ የራሴን ኢነርጂ አውቀዋለሁ አለ። ጠዋት ካልጋ እንዳልነሳ የሚያደርገኝ፣ ስራዬ ላይ እንድነጫንጨኝ እንድጮህ የሚያደርገኝ፣ ትግሉ በዛብኝ አለ። በዚህም በዛም፣ በዚህም በላው በዚህ እኔ ደግሞ እግዚአብሔር ትዕግስት ብሎ ነገር ሰጥቶኛል። ምክንያቱም በልጅነቴ በስቃይ ያደግኩኝ ስለሆንኩ ሊሆን ይችላል። ያ ችግር ስላጠነከረ ሊሆን ይችላል። እና የሆነ ነገር ሲመጣ ነው የምለው። ነገሩ እየበዛብኝ መጣ፣ ከአቅሜ በላይ ሆነ። ሲበዛብኝ እግዚአብሔርን መጠየቅ ጀመርኩኝ። ቀጥታ ማጥናት ጀመርኩኝ አለ። ሲያጠና ሲጠይቅ የተወሰኑ ሰዎች፣ በጣም ቅርብ የሆኑ ሰዎች፣ አንዳንዶቹ ያንተን ኢነርጂ፣ ያንተን ሞቲቬሽን፣ ያንተን ስራ የሚፈልጉ፣ ያንተን ገንዘብ የሚፈልጉ አውሬ የሆኑ ሰዎች፣ አንዳንዶቹ ሚዲያ ላይ የሚታወቁ የሆነ ነገር የሆነ እንደሆነ አንደርስታንድ አድርጎ ልብ አድርጎ እዚህ ውስጥ በደንብ የጠቀሳቸው ነገሮች አሉ። ያንተን ስራ የሚፈልጉ፣ ያንተን ኤነርጂ የሚፈልጉ፣ ያንተን ሞቲቬሽን የሚፈልጉ፣ ያንተን ሰክሰስፉልነት የሚፈልጉ ልብ አድርጎ። ስለ እድል ማዞር ስናነሳ፣ ስለ እድል ማዞር ስናወራ ብዙ ብለናል። የእናንተን ኢነርጂ፣ የእናንተን አእምሮ፣ የእናንተን ብሪሊየንትነት የሚፈልጉ ሰዎች ናቸው የቅርብ ሰዎቻችሁ። ሁሌ የቅርብ ሰዎች እንላለን። የቅርብ ሰዎቻችሁ እሱም ላይ ሀፕን ያደረገው ያ ነው። የቅርብ ሰዎች አንዳንዶቹ ሚዲያ ላይ የሚታወቁ አለ። እንግዲህ ሚዲያ ላይ የሚታወቁት ሰዎች እነማን ሊሆኑ ይችላሉ? የእሱ የቅርብ የሆኑ ሰዎች። ስለዚህ የእሱን ኢነርጂ፣ የእሱን ስራ፣ የእሱን ሞቲቬሽን፣ የእሱን ብርታት ሊወስዱ የተነሱ ገባው። እግዚአብሔርን ጠየቀ በጸሎት። ይህን እናምላችሁ እንደዚህ አይነት ነገር ሀፕን በሚያደርግበት ሰዓት ላይ እግዚአብሔርን ጠይቁ የሚባለው ዝም ብሎ አይደለም። እግዚአብሔርን መጠየቅ አለው። እግዚአብሔርን መልስ አለው። ተግታችሁ የምትጠይቁት ከሆነ በኋላ ገባው። ሲገባው መጸለይ ጀመረ። እግዚአብሔርን መማፀን ጀመረ። ስለዚህ ኔጌቲቭ የሆነ ኢነርጂን በፖዚቲቭ ኢነርጂ ቀየረው፣ ወይም ደግሞ ቅዱስ መንፈስን ወደ ራሱ አቀረበ። አንዳንዶች አልገባቸውም ስቲል አለ። አዎ በዛ ሀሳብ ነው መስማማው። ብዙዎች አልገባቸውም። አንዳንዶቹ ደግሞ እንዲገባቸውም አይፈልጉም። እድሜ ልካቸውን ከችግራቸው ጋር እየተንከባለሉ መኖር ነው የሚፈልጉት። ይሄ ግን ዋጋ ያስከፍላል ሰዎች፣ ይሄ ዋጋ ያስከፍላል። እሱ ስለገባው ነው ጥረት አድርጎ እግዚአብሔርን ጠይቆ በጸሎት ወደ ትክክለኛው መስመር የተመለሰው። ከዛ በኋላ ግን ያንን የተመለከቱ በርካታ ሰዎች እየደወሉለት እኔም ሚሊየን ያለው እንደውም በጣም ብዙ ሰዎች በዚህ ውስጥ ሰለባ እንደሆኑ
ምስክርነት ነው ይሄ። እንደውም አንደኛዋ ምንድን ነው ያለው? በቅርብ ሰዎቿ በጣም በሚገርም ሁኔታ በቅርብ ሰዎቿ የደረሰባትን ነገር ሁሉ ተናግረዋል። ይሄ ስቃይ የብዙ ሚሊዮን ሰዎች ስቃይ ነው ብዬ ቀጥታ ቪዲዮ መስራት ጀመርኩ ነው ያለው። ብዙ ሚሊዮን ሰዎች ሬት አድርገው እኔም ጋር እያሉ ይነግሩኛል። እነዚህ ሰዎች ግን ራሳቸውን የፕሮቴክት ማድረግ ያለባቸው አያውቁም። ይሄ ነው ችግሩ። እንደውም አንዲት ልጅ ቲክቶክ ላይ እያወራ ባሏን ጂኒየስ የሆነ ሰው ፓራላይዝ አድርገው ቤት ውስጥ አስቀምጡት። በጣም በሚገርም በመተት ነው ያጨሳ ከቤት አይወጣም። እሷን ግን ልብ አድርገው 2 ማስታጠቢያ ደም ተፍቼ አልሞትኩም፣ የክርስቶስ ደም ሸፍኖኝ። እሱ ደካማ ስለሆነ ባለቤቷ ማለት እሱ ደካማ ስለሆነ የሚጫወቱበት። ደካማ አትሁኑ የምንለው ለዚህ ነው። ጸልዩ የምንለው ለዚህ ነው። ቅዱስ ቁርባን ተቀበሉ የምንለው ለዚህ ነው። ስገዱ የምንለው፣ ቀጥቅጡ የምንለው ለዚህ ነው። ደካማ ካልሆናችሁ በእናንተ ላይ ስልጣን የለውም ክፉ መንፈስ። አጀሬ በእናንተ ላይ ስልጣን የሚኖሩ ስትደክሙ ነው። ከአንድ ቤት እንኳን 2 ነገር እየተመለከትን ነው። ባሏ በጣም ጂኔስ የነበረ ባል በመተት አሽመድምደው ቤት ውስጥ ሲያስቀምጡት በቃ ተስፋ ቆረጠ፣ ሲጋራ ያጨሰ ምናምን። እሷ ግን ጠንካራ ስለሆነች 2 ማስታጠቢያ ደም ተፍታ እንኳን በክርስቶስ ደም ተሸፍና አለች። ይሄንን እንደ ቀልድ የሚወስዱ ሰዎች አሉ። ኖ ይሄ ህይወት ነው። ይሄ ህይወት ነው እና ይሄ የማን ያዘዋል ምስክርነት ብዙዎቻችሁን ያነቃል ብዬ አስባለሁ። የሆኑ ሰዎች አንዳንዶቹ ሚዲያ ላይ የሚታወቁ የሆነ ነገር እየሆነ እንደሆነ አንደርስታንድ አደረግኩ ማለት ነገሩ ሲበዛብኝ፣ አይ ይሄ የኔ ስቃይ ብቻ አይደለም፣ ይሄ የብዙ ሚሊዮን የኢትዮጵያውያን ስቃይ ነው ብዬ ቀጥታ ቪዲዮ መስራት ጀመርኩ። ስለዚህ ጉዳይ ቀጥታ ማለት ነው። በቀጥታ በሚገርም ሁኔታ ብዙ ሚሊዮን ሰዎች ሪሌት አድርጉ እኔጋም እያሉ እነዚህ ሰዎች ግን እንዴት ራሳቸው ፕሮቴክት ማድረግ እንዳለባቸው አያውቁም። አንዲት ሰሞኑን ቲክቶክ ላይ ያወራኋት ባሏን ፋሚሊዎቿ ፓራላይዝ አድርገው ከቤት አይወጣም። ጂኒየስ የሆነ ልጅ ማለት ነው። አሁን እያጨሰ ምናምናም ከቤት አይወጣም ማለት ነው። እሷን ግን 2 ማስታጠቢያ ሙሉ ደም ተፍቼ አልሞትኩም፣ የክርስቶስ ደም ሸፍኖኝ። እሱ ደካማ ስለሆነ ነው እሱ ውስጥ የሚጫወቱት፣ እኔን አይችሉኝም፣ ጎረቤቶቼ ናቸው፣ ምንም አያመጡም ብላ ነው የምታወራው። ቤት ወነዋ እንዴ ጎረቤቶቼ ናቸው ምንም አያመጡ። እንግዲህ ያንን ያደርጉባቸው በባልና በሚስት ላይ ጎረቤቶቿ ናቸው፣ የቅርብ ጎረቤቶቿ። ስለዚህ መተቱን ላይ የሚደረገው ነው ወይ ከጎረቤት ነው ወይ ከቅርብ ከአጎት ካክስት ምናምን እያለ ነው የሚቀጥለው። የቅርብ ሰዎች የምንለው ያለ ምክንያት አይደለም። ግን እቺ ሴት ለማን ያዟሏ ቲክቶክ ላይ ያወራችው ሴት ገጠመኛዋን የነገረችዋ ሴት በእኔ ላይ ስልጣን የላቸውም ያለችው። በእኔ ላይ ስልጣን የለም ብላቸው የምትታገል ከሆነ በወሬ ብቻ አይደለም በተግባር የምትታገል ከሆነ አዎ በእናንተ ላይ ሟርት ኃይል አይኖረውም። በእናንተ ላይ መተት ስፍራ የለውም። ይህንን አንደርስታንድ ማድረግ አለባቸው። እና ኢትዮጵያ ውስጥ አሁን በጣም እየባዘ መጥቷል። ብርሃኑ ባለበት ጨለማ ይብዛል። ይህንን ማወቅ መቻል አለብን። ይህን አንደርስታንድ ደብል ኤጀንቶች በዝተዋል። እንደውም የእሱ ገለጻ ደስ ያለ ምንድነው እዚህ ጋር ለአሜሪካ የሚጫወቱ አለ አይደል? እዚህ ለሪሻ ለሁለቱም የሚሰሩ ማለት ነው። ደብል ኤጀንቶች አሉ ሁለት ቦታ ላይ ሴጣንን ቤት እግዚአብሔርን ቤት መሆን የሚፈልጉ ቀን ስትመልከቷቸው፣ ማለዳ ስትመልከቷቸው ቤተክርስቲያን ነጠላ ለብሰው ምናምን ስትመልከቷቸው የእምነት ሰዎች የሚመስሉ እግዚአብሔርን የሚወዱ ለእግዚአብሔርን የሚያመልኩ የሚመስሉ፣ ከሰዓት በኋላ ግን ማሊያቸውን ነጠላቸውን ቀይረው ደግሞ የጠንቋይ ልብስ ለብሰው ደግሞ ለጠንቋይ የሚያፈነድዱ እንደ አይነት ደብል ኤጀንቶች ያሉበት ሀገር ስለሆነ መተቱም ከመቼውም ጊዜ በላይ እየጨመረ መጥቷልና ራሳችሁን ጠብቁ። ራሳችሁን መጠበቅ የምትችሉ ግን በክርስቶስ ላይ ጽኑ እምነት ሲኖራችሁ ነው ዋናው መልእክት ማለት ነው። ማን ያዘዋል? እናመሰግናለን ማኔ። ወደ ቀጣዩ ሲሄድ ቀጣዩ መርሃ ግብር እንግዲህ እኛም ሪያክት አድርገንበታል። ታሪኩን ተከታትላችኋል። ከፍጹም ጋር ንቁ ሚዲያ ላይ ቃለ ምልልስ ያደረገች ልጅ ሌሊት በህልሟ 9 ሰዓት ላይ ግራ እጇና እግሯ በመርፌ ተወግቶ ጠዋት ባና ስትነሳ እጇ እየደማ ያገኘች ልጅ፣ በኋላ ግን በጽናቷ ከቤተሰቦቿ ጋር ገዳም ምልክት አይታ የመጣች፣ ከዛ በኋላ ደግሞ በርሜል ጊዮርጊስ ሄዳ ከበርሜል ጊዮርጊስ መልስ የዳነች ልጅ ምስክርነትን የሰጠች ልጅን ታሪክ አቅርቤላችሁ ነበርና እሷ ልጅ የቲክቶክ ገጿ ላይ መታ የተናገረችው ነገር አለና ያንን በማድረጓ ያልወደዱ ሰዎች እንግዲህ ያንን የመድኃኒዓለም ምስክርነት የማይወድ ሰው ሊሆን እንደሚችል መገመት አይከብድም። ዛሬ ደጋግመን እንደምንለው ተቀላቅለን ነው የምንኖረው። ተቀላቅለን አንደኛ ከደብል ኤጀንቶች ጋር፣ ሁለተኛ ደግሞ ልቡሳነ ስጋ ወይም ደግሞ ስጋ ለብሰው እንደ ሰው አጋንንት ከሆኑ ሰዎች ጋር ነው ተቀላቅለን የምንኖረው። በየምግብ ቤቱ፣ በየካፌው፣ በየመዝናኛ ቦታውም አለን፣ ሁላችንም አለን፣ እነሱም አሉ፣ እኛም አለን እና
ያ በመሆኑ መልካም ነገር ሲሰራ ደስ አይላቸው። ምናች ልጅ ምስክርነትን የሰጠችው መዳናዋን የተናገረችው መድኃኒዓለምን ተአምር ነው የመሰከረችው። መመስከርም አለባት። እሷ እንደውም ታድላ ነው ያንን እድል ስላገኘች መድኃኒዓለም ስለፈቀደላት ማለት ነው። ያንን በመመስከሯ ለምን ቪዲዮ እንዳነሱባት አላውቅም። ከባድ ነው ሰዎችና ቪዲዮ ተነስቶብኛል ነው ያለችው። አሁንም ግን ልቧ ገር ነው። አሁንም ግን ለእንደዛ ሰዎች ክፋትን አልተመኘችም እና ይሄ ነው መለመድ መቻል ያለበት። ሰዎች ክፉ ቢያደርጉብንም እኛ ደግ አድርገን ነው እነዛን ሰዎች መመለስ ያለብን። ለእግዚአብሔርም ስንጸልይ ልቦና ስጣቸው ብለን ነው መጸለይ ያለብን። ዞሮ ዞሮ ምን አለች የሚለውን እስኪ አብረን ሰምተን እንመለስ። ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከትላንት ወዲያ ባጋራኋቸው አንድ ቪዲዮ የምስጋና ቪዲዮ እናንተንም አመስግኝ እግዚአብሔርም ይመስገን በሉ፣ ተስፋ መቁረጥ ውስጥ ያላችሁ እግዚአብሔር ይመስገን በሉ ብዬ እንዲሁም ይቅር ተባባሉ ብዬ ለሰይጣንም መልካም ፍቃድ እንደማይሰጥ ተማምረን በጣም ብዙ ተደስቶ ሼር አድርጎ በቃ በጣም ብዙ ኮሜንቶች ነበሩትና ተደስቼ ነበርና ያ ቪዲዮ ጠፍቷል። አስጠፍተውብኛል። እንግዲህ የተደራጁ ሰዎች ናቸውና አሁንም አካውንቴን ኮፒ ሊንክ ሼር በማድረግ ለዓለም እንድመሰክር አብቁኝ፣ ለዓለም እንድበቃ አድርጉኝ እና መድኃኒዓለም ገና ተአምራቱን ይሰራል። ከኔ በፊትም ሰርቷል፣ ከኔም በኋላ ከዚህም በኋላ ይሰራልና ይህ በእግዚአብሔር አይን ትንሽ ነው፣ በእግዚአብሔር አይን ትንሽ ነውና እንግዲህ ከትላንትና ወዲያ ባጋራችሁ ቪዲዮ እግዚአብሔር ይመስገን በሉ ተስፋ መስቀል ውስጥ ያላችሁ ብዬ በሰራሁት ይቅር ተባባሉ ብዬ በሰራሁት ለሰይጣን መልካም ፍቃድ እንደማይሰጥ ተማምረን ነው የምትለው ልጅቷ። ብዙ ሰው ተደስቶ ሼር አድርገውት ተነጋግረውበት ብዙ ኮሜንቶች፣ አስተያየቶች ነበሩ። ተደስቼ ነበር ነው ያለችው። ያ ቪዲዮ ግን ጠፍቷል ነው ያለችው። አስጠፍተውብኛል ነው የተደራጁ ሰዎች ናቸው ነው የምትለው እሷ። አሁንም አካውንቴን ኮፒ ሊንክ ሼር በማድረግ ለዓለም እንድመሰክር አድርጉኝ ነው የምትለው። የመድኃኒዓለም ምስክርነት እንድመሰክር አድርጉኝ። መድኃኒዓለም ከኔ በፊትም ከኔ በኋላም ገና ብዙ ታምራትን ሰርቷል። ወደፊትም ይሰራል። ኦፍኮርስ አንጠራጠርም። በደንብ ይሰራል። ክፉ የምትሰሩ ሰዎች እባካችሁን ተቆጠቡ። አሁንም መድኃኒዓለም ይወዳችኋል። አሁንም መድኃኒዓለም ይፈልጋችኋል እና እባካችሁን ተመለሱ። መድኃኒዓለም ያኖራል እና እባካችሁን ሰዎች፣ ፋሚሊዎች እንዲሁም የምታውቁኝ ማላቃችሁ የምታውቁኝ አጠቃላይ ሰዎች ኮፒ ሊንክ ሼር በማድረግ ለዓለም እንድመሰክር የመድኃኒዓለምን ስራ ለዓለም እንድመሰክር አድርጉኝ። ይበልጥ እንድበረታ አድርጉኝ። ከኔ በላይ የተደረገላቸው ሰዎች አሉ። ወጥተው አላወሩትም እንጂ ከኔ በላይ የተደረገላቸው ሰዎች አሉና የመድኃኒዓለም ስራ አያልቅም። በእውነት በዕለት ተዕለት በየሰከንዱ ተአምራትን መስራት የሚችል አምላክ ነው ያለንና እግዚአብሔር ይመስገን። አሁን እግዚአብሔር ይመስገን። ማን አለ? መድኃኒዓለም አለ። ማን አለ? መድኃኒዓለም አለ። እና አሁንም ተስፋ መቁረጥ የለም። መድኃኒዓለም እያለ ተስፋ አይቆረጥም። ለሰይጣንም መልካም ፍቃድ አይሰጥም። ተመስገን በሉ። ተመስገን። ክፉ የምትሰሩ ሰዎች አሁንም ተቆጠቡ። አሁንም መድኃኒዓለም ይወዳችኋል። ትልቅ መልእክት ነው። አሁንም መድኃኒዓለም ይፈልጋችኋል። ጊዜ ያላችሁ ለንስሐ ተመለሱ፣ ባካችሁ። አሁንም ተመለሱ። ጊዜ ያላችሁ መድኃኒዓለም ያኖራል። ክፉ አንተሳሰብ ቤተሰቦች። ስለዚህ ክፉ የሚሰራበት ታይም አይደለም። ክፋቱ ለራሱ ይበቃዋል እና ለዓለም የመድኃኒዓለም ስራ ለዓለም እንድመሰክር እንድበረታ አድርጎኝ። ከኔ በላይ የተደረገላቸው ሰዎች አሉ። ወጥተው አላወሩም ነው ብዙ ሰዎች። እግዚአብሔር ይመስገን። የምንኖረው በታምሩ አይደለም ወይ? የምንኖረው በቸርነቱ አይደለም ወይ? እንደኛ ክፋት እንዲህ የተረጋጋ ህይወት ለመኖር አንዳንዶቻችን ራሳችንን ስለምናቅ ብቁ ነን ወይ? አይደለንም። በሱ ቸርነት ነው እየኖርን ያለ ነው። ቅብርር ብለን ከምሬ ነው የምላቸው። የኑሮ ውድነቱ ብዙ የሚያስጠሉ ነገሮች እንዳሉ ሆነው ነገር ግን አሁንም ስለፈቀደልን ነው እየኖርን ያለ ነው እንጂ እንደ ሀገራችን ውስጥ እንዳለው ሁኔታ እንደ ኑሮ ውድነቱ፣ እርስ በርስ እንደመጠጣላችን፣ በብሔር እንደመከፋፈላችን፣ በሃይማኖት እንደመከፋፈላችን የሰሞኑን ወይቭ እንኳን እያያችሁት ነው። እንደዛ ሆኖ እንኳን
መድኃኒዓለም በቸርነቱ እያኖረን ነው እንጂ እንደ ክፋታችንማ ቢሆን ኖሮ አንድም ሰው ለምስክርነት አይበቃም ነበረ። ስለዚህ የመድኃኒዓለም ስራ በደንብ መመስከር አለበት፣ ይህች እህት እንዳለችው ማለት ነው። እና ስለዚህ የመድኃኒዓለም ስራ ሲመሰከር ሰዎች ለምንድን ነው የሚናደዱት? መልሱ ግልጽና አጭር ነው። ከዛኛ ወገን ስለሆኑ ነው፣ ሌላ ምንም አይደለም እንጂ መድኃኒዓለምን የሚወድ የመድኃኒዓለም ተአምር ሲመሰከር ደስ ሊለው ይገባል እንጂ ቪዲዮ አያስጠፋም። እና አሁንም መድኃኒዓለም ይወዳችኋል ብላለች። ያንኑ ነው እኛም የምንደግመውና እንግዲህ ብዙ የተደረገላቸው ሰዎች አሉ፣ እየወጡ መመስከር አለባቸው። የመድኃኒዓለም ስራ አያልቅም ከምር። በየጊዜው ተአምራትን ማድረግ የሚችል አምላክ ነው ያለው። ስለዚህ ደጋግመን እግዚአብሔር ይመስገን ልንል ይገባል። ሰዎች ሁሌም አጠገባችን መድኃኒዓለም ስላለ ማለት ነው። ሁሌም መድኃኒዓለም አጠገባችን ስላለ ያንን መመስከር መቻል አለብን ለማለት ነው። እና እንግዲህ ቃለ ሕይወት ያሰማልን እንበላት ይሆን። ወደ ቀጣዩ ቪዲዮ አልፋለሁ። ይሄም ምስክርነትን ነው። ይሄም በጣም የገረመኝ ምስክርነት ስለሆነ ነው። ኦፍኮርስ አምላክ ይችላል፣ ምንም የሚሳነው ነገር የለም። ግን ሁሌ ደግሞ እንደሚመሰክሩ ሰዎች እየበዙ በመጡ ቁጥር የእግዚአብሔር ተአምር የእግዚአብሔር ስም በተነሳ ቁጥር ክርስቲያኖች ምን ያህል ልንደሰት እንደምንችል መገመት ያን ያህል ከባድ አይደለም። እና ይህች እህትስ ምን አይነት ምስክርነትን የሰጠችው የሚለው ሰምተን እንመለስ። ዛሬ መድኃኒዓለም ነው። ስለ መድኃኒዓለም አንድ ምስክርነት ንገራችሁ። ተስፋ ለቆረጣችሁ፣ እግዚአብሔር ትቶኛል ላላችሁ። በጣም የሚገርም ሁኔታ ግን የዕለት ሁለት ነው ምስክርነት የሰጠችው። ዛሬ መድኃኒዓለም ነው ብላ ነው የጀመረችው እና በመድኃኒዓለም ቀን እንግዲህ ስለ መድኃኒዓለም ነው ምስክርነት የሰጠችው። ምን አለች? ዳግም ወደ እሷ ልመልሳችሁ። ጥቁር አንበሳ ሆስፒታል የህፃናት ስፔሻሊስት ነኝ። ለረዥም ዓመት በህፃናት ስፔሻሊስትነት ሰርቻለሁ። እዛ እየሰራሁ እያለ ድንገት የተሻለ ደሞዝ እድገት አገኘሁና አዲስ አበባ ውስጥ አሉ ወደሚባሉ ሆስፒታል ውስጥ የተሻለ ደሞዝ ጭማሪ አግኝቼ ወደዛ ሄድኩኝ። እዛም ለረዥም ዓመት እየሰራሁ እያለ ድንገት ታመምኩኝ። ቢሮ ሲገባ ነው የሚያመኝ። መስራት አልቻልኩም። ከስተመሮቼ ማስተናገድ አልቻልኩም። ለምን በሰው ህይወት እጠየቃለሁ ብዬ ስራ ለቅቄ ወጣሁ። ፈቃድ ወሰድኩና ስራ ለቅቄ ወጣሁ። ስራ ለቅቄ ወጥቼ ቤቴ ውስጥ ጸበል እየተመላለስኩ እየተጠበቅኩ እያለ ድንገት ሁለቱም አይኖቼ ጨለሙብኝ። ከዛም አልፎ ጸጉሬ ረገፈ፣ ሽፋሽፍቴ ረገፈ፣ ጥፍሮቼ ረገፉ። በዛ ሞመንት እያለ ጸበል እየተጠመኩ እያለ ምንም ለውጥ አላገኘም። ክፍለ ሀገር ሄድኩኝ። ክፍለ ሀገር ወጣሁና ለረጅም ጊዜያቶች በየቦታው እየተመላለስኩ ጸበል እጠመቅ ነበረ። እሱም መፍትሄ አልነበረውም፣ ለውጥ አልነበረኝም። የባለቤቴ ጓደኛ ወደ ትግራይ ነው አገሩ። ለምንድን ነው እዛ ትግራይ ሀገር አንድ አባት አሉ፣ ጸበል አለ፣ በጣም ታምር የሚሰራበት ቦታ ነው፣ እዛ እንውሰዳት አለው ባለቤቴም እሺ ብሎ ወደዛ ይዘውኝ ሄዱ። እዛ ይዘውኝ ሄደው አባቶች አሉ፣ ጸሎት ይደረጋል። ንስሐ ገብቼ እዛ እየተጠመኩ እያለ በ7 ቀን ውስጥ መድኃኒዓለም ታምር ሰራልኝ። በ7 ቀን ውስጥ አይኔን ከፈተልኝ። የታወረውን አይኔን ከፈተልኝ። ሐኪም ነኝ። በሕክምና ያልነበረም ድህነትን የፈለኩት በእግዚአብሔር ነበር ድህነትን የፈለኩት። እግዚአብሔር ግን አላሳፈረኝም። በ7 ቀን ውስጥ አይኔን ከፈተልኝ። ሽፋሽፍቴ መብቀል ጀመረ፣ ጸጉሬ መብቀል ጀመረ በ7 ቀን ውስጥ። እሱ ምልክት አየሁኝና እየተጠመኩ ነው። አሁንም በ7 ቀን እንግዲህ ይህች እህት በጥቁር አንበሳ ሆስፒታል የህፃናት ስፔሻሊስት ሆና ረጅም ዓመት እንዳገለገለች ተናግራለች። ነገር ግን የደሞዝ ጭማሪ በማግኘት ወደ ሌላ ቦታ ትቀየራለች። እዛም እየሰራች እያለች እንግዲህ ድንገት ትታመማለች እና ቢሮ ስትገባ ነው የሚያማት። መስራት ሁሉ ደንበኞቿ ማስተናገድ ሁሉ አልቻለችም እና በሰው ህይወት ለምን እጠየቃለሁ ብላ ስራ ለቃ ትወጣለች። ምክንያቱም ያው ከሰው ህይወት ጋር የተያያዘ ስራ ስለምትሰራ ዶክተር ስለሆነች፣ ስፔሻሊ ደግሞ ከህፃናት ጋር የምትሰራ የህፃናት ስፔሻሊስት ስለሆነች ማለት ነው። ስራዋን ለቃ ትወጣለች። ቤቷ ውስጥ ጸበል እየተመላለሰች የተጠመቀች እያለ ድንገት ሁለቱም አይኖቿ ይጨልሙባታል። ብርሃኗን አጣች። ጸጉሯ ረገፈ፣ ሽፋሽፍቷ ረገፉ፣ ጥፍሮቿ ረገፉ። ልብ አድርገው በዛ አፍታ እንግዲህ እያለች ጸበል እየተጠመቀች እያለች ለውጥ አላመጣችው ነበር። ለጊዜው ክፍለ ሀገር ትሄዳለች እና በየቦታው እየተመላለሰች ክፍለ ሀገር ጸበል ትጠመቅ ነበረ። ያም ለጊዜው መፍትሄው አልነበረም፣ ለውጥ አልነበራትም። በኋላ የባለቤቷ ጓደኛ ሀሳብ ያቀርባል። ትግራይ አካባቢ ነው አገሩ። ለምን እዛ ሄዳ ትግራይ ሀገር ውስጥ ማለት ነው አንድ አባት አሉ፣ ጸበል አለ፣
ተአምር የሚሰራበት ቦታ ነው፣ እዛ እንውሰዳት የሚል ጥያቄ ያቀርባል። ስለዚህ ባለቤቷ ይስማማል እና እህት ወደዛ ትሄዳለች። እዛ ሄዳ መጠመቅ ትጀምራለች። አባቶች አሉ፣ ጸሎት ተደረገላት፣ ጸሎት ይደረጋል። ንስሐ ገብታ እዛ እየተጠመቀች እያለች በ7 ቀን ውስጥ ነው፣ ልብ አድርጎ መድኃኒዓለም ተአምር ሰራላት። በ7 ቀን ውስጥ አይኗ ተከፈተ። መድኃኒዓለም ይመስገን፣ አይኗ ተከፈተላት። እንግዲህ በሕክምና ያላየችውን ድህነት ነው በእግዚአብሔር ዘንድ በእግዚአብሔር እጅ ያገኘችው። ሁሌም ድህነት ያለው እግዚአብሔር እጅ ላይ ነው። በ7 ቀን ውስጥ አይኗ ተከፈተ። ሽፋሽፍቷ መብቀል ጀመረ፣ ፀጉሯ መብቀል ጀመረ። ያንን ምልክት አየች፣ በጣም በሚገርም ሁኔታ ማለት ነው። አሁንም ስቲል ነው የተጠመቀች እንደሆነ የተናገረችው እና ከዚህ በላይ ምስክርነት የለም እና ሁሌም ስለ መድኃኒዓለም እንመሰክራለን። ይሄ ለመድኃኒዓለም ግን ትንሽ ነገር ነው። በቃ ለሱ ሁሉ ነገር ተራ ነገር ነው። እንደ ሰው ስናስበው ግን እንደ ሰው በሱ መልካም ለሚደረግልን ሰዎች ግን ትልቅ ነገር ነው። ለሱ ምንም ማለት ባይሆንም ማለት ነው እና እንዲህ ሁሌም የመድኃኒዓለምን ስም እያነሱ የሚመሰክሩ ሰዎች ሲኖሩ መልካም ነው። ምናልባት ተዘናግተው አጅሬም ተጫጭኗቸው እንደው ከእግዚአብሔር መንገድ ላፈገፈጉ ሰዎች እንደዚህ አይነት ምስክርነቶች ጥሩ ናቸው። ያነቃሉ፣ እንደገና ወደ መስመር ይመልሳሉ እና ብዙ የተደረገላችሁ መድኃኒዓለም ተአምር የሰራላችሁ ሰዎች እንዲህ እየወጣችሁ ምስክርነትን ብትሰጡ መልካም ነው ብዬ ነው የማስበው። ሰው ለማይረባ ነገር ስክሪን ላይ ተሰቅሎ ይሳደብ የለ እንዴ? ቲክቶክ ላይ ብዙ ነገር እየተመለከተ አለ። የቲክቶክ ፕላትፎርሙን ለምን የምንጠቀምበት? ለስድብ፣ አፋችን የምናላቀቀው ለስድብ፣ ሰዎችን ለማብጠልጠል፣ አንዱ በአንዱ ላይ ለማሾፍ፣ በብሔር ለመዘላለፍ፣ በሃይማኖት ለመዘላለፍ፣ ለመዛዛት፣ እገላለሁ አርዳለሁ ለመባባል። ስለዚህ ያንን የምናባክነውን ደቂቃ የእግዚአብሔርን ተአምር የእግዚአብሔርን ድንቅ ስራ የምንመሰክርበት ምንድን ነው ችግሩ? እንባረካለን እንጂ ሌላ የሚከሰት ነገር የለም። መባረክ ደግሞ ከምንም ነገር በላይ ይበልጣል። እና እንዲህ የተደረገላችሁ ሰዎች የወጣችሁ ምስክርነትን ብትሰጡ መልካም ነው ብዬ አስባለሁ። እንግዲህ ለዛሬ ምራጭ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መርሃ ግብር በሌላ መረጃ የምንገናኝ ነው የሚሆነው። እስከዛው በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ